ይህን የፍርድ ሂደት አሁኑን ብታስቆሙልን ለዚህ ለጠበቆች ቢሮ 5 ሚሊዮን ብር እንዲሁም ለአቶ እንቁ 5 ሚሊዮን ብር እንከፍላቸዋለን። ጥሩ። ለደንበኛችን እናሳውቅና መልሱን ደውለን እናሳውቃለን። በደል መፈጸማቸውን ክደው አሁን አንቺ ስታጣድፊያቸው ነው እርቅ ብለው የመጡት። አቶ እስቲ ረጋ ብለን ነገሩን እንየው። ደበበ ለአንድም ለመጨረሻም ላይ መለስ ሄዷል። እውነት ነው፣ ወደማይመለስበት ቦታ ሄዷል። እና ታዲያ እርሶስ ጧሪ ቀባሪ ያስፈልጉትም እንዴ? እና በልጄ መቃብር ኑሬን አሻሽላለሁ ብለህ ታስባለህ አቶ ገብረመድህን? አዎ ይገባኛል አቶ እንቁ። ምን ያህል ዕድሜ ሊኖረኝ? ኤልዳ ያዘችውን ኬዝ ብታቆም ይሻል ይመስለኛል። ለመሆኑ እንዴት አድርጋ ልትከራከር ነው ያሰበችው? እንዴት እንደምትከራከር አላውቅም። ልጠይቂያት ትችላለሽ? ለምን? ቆይ ጓደኛዬን እንድሰልልልህ እየጠየቀኝ ነው? ኖ እንደዛ ለማለት ፈልጌ አይደለም አምሪ። የሰው ልጅ ልክ እንዳንተ እንደዚህ ይቅርታን ሊያራክስ የሚችል ዝቃጭ እንደሆነ ማሰብ አልችልም። ክንዴ የጀመረው ግድ እሱ መጨረስ ያለበት ስራ አለ እንዴ? አዎ ይሄን እንደምታውቀው የፍርድ ቤት ጉዳይ ራሱ በእጁ ነው ያለው። ስለዚህ ችሎቱ እስኪያልቅ ድረስ ያስፈልገናል ማለት ነው። በትክክል እንዲህ በቀላሉ የምንላቀቀው ሰው አይደለም። ስለዚህ የአይን ምስክሩ እንዲወገድ ማድረግ አለብን ማለት ነው። ናስኪ ለምንድን ነው የምመጣው? ልቀቀኝ! ምን ፈልግ? ልቀቀኝ! ምን ልታደርገኝ? ልቀቀኝ! ልቀቀኝ! ምን ልታደርገኝ? ምን ልታደርገኝ? ልቀቀኝ! ታዲያ ለምን ምስክሩን መተን ክንዴ እንዲጠየቅ አናደርገው? እሺ ማስረጃ ጠፋን ማለት እኮ ነው። እሺ ከዛ በኋላ ክንዴ ባላጠፋው ነገር እንዲጠየቅ እናደርገዋለን። ያን ጊዜ አንተ ደርሰህ ታድነዋለህ። አሃ የሰራውን ስራ ስለሚያውቅ እስከ መጨረሻው ታማኝ ሆኖ ይቆያል። በአንድ ድንጋይ 2-3 ወፍ እንደማለት ነው። ያልከው ሐሳብ ግን በትክክል እንዳሰብኩ የሚፈጸም ይመስላል። ከሆነ ጥሩ፣ ባይሳካም እንኳን ቢያንስ የአይን ምስክሩን ማጥፋት ችለናል። ኦፕሬሽኑ በጥንቃቄ ተከናወነ? አዎ፣ ስራችንን በጥንቃቄ ያጠናቀናል። ያየ ሰው ወይም ያወቀ ሰው የለም አይደለም? እንደው ያየም ያወቀም ሰው የለም። ያወቀ ሰው ቢኖር ምን ማድረግ እንዳለባችሁ ታውቃላችሁ? በሚገባ እናውቃለን። ጥሩ፣ በርቱ። አሁን ዝም ብሎ መተከዝ ምንም ጥቅም የለውም። ይልቅ ምን ማድረግ እንዳለብሽ አስቢ።
እና ምን ለማድረግ አስብሽ ታሪኪ? ግራ ገብቶኛል አምራንዬ። ቆይ ሐኪማችሁ ምንም ሊረዳችሁ አልቻለም? እርዳታ መች እርዳታ ጠየቅንና? እንዴ ለምን? ምናልባት ረስተሽ ይሆናል እንጂ ነግሬሻለሁ። በዘመናዊ ሕክምና እርዳታ ይቻላል ስለው ከቢ ምን እንዳለ ሐኪም የጎረጎረውን ማህፀን ያፈራውን ሕፃን ልጅ ማቀፍ አልፈልግም ማለት። አዎ አስታወስኩኝ። ቆይ እሱን አሁንም በሀሳቡ እንደጸና ነው እንዴ? እሱ አሁንም እኔ ላይ ከመጪ ውጭ የተሻለ ነገር ማድረግ አይችልም። በእውነት ትክክል አይደለም። እና ምን ለማድረግ አሰብሽ? ምን እንደማደርግ ግራ ገብቶኛል። በቃ ዝም በይ። ሄሎ ታዲ። ሄሎ ኤልዳ። አቤት ታዲ። ክብሮምን ገደሉት ኤልዳ። ምን? ከፖሊስ ጣቢያ እየወጣው ነው። ክንዴም በገዳይነት ተጠርጥሮ ተይዟል። ክንዴ ራሱ? አዎ አይቼዋለሁ። አንቺም እንዳትወጪ እዛ ከቢሮ ጠብቂ። አንድ ደቂቃ ካለ አስቸኳይ ነው። ክንዴን መቅጣት አለብን። ከግጭቱ ጋር በተያያዘ እስካሁን ላለው ነገር ሁሉ ተጠያቂው ማስተር ማይንድ እሱ ነው። አሁን ደግሞ ይባስ ብሎ ብቸኛው የአይን ምስክራችንን ገሎብናል። እንዴት እንቅጣው? ክንዴ ላይ ቪዲዮ አለን። ምን ቪዲዮ? ከተገኝ ሚስት ጋር አብሮ እንደሚወጣ የሚያሳይ ቪዲዮ። እንዴት ልትጠቀሙበት ነው? ከግጭቱ ጋር በተያያዘ የሚያውቀውን ነገር ሁሉ ማያጋራን ከሆነ ቪዲዮውን ለተገኝ እንደምንሰጠው ለመንገር አስቤያለሁ። ብላክሜል መሆኑ ነው። ስራ ይመስላል። ቢያንስ መሞከሩ አይጎዳንም። እንደምታውቀው ልክ እንዳንተ ክንዴ ፕሮፌሽናል። አሁን ላንተ ብላክሜል ተጨንቆ ያለቃውን ሚስጥር የሚነግር አይመስለኝም። ያን ያህል ጽኑ ነው ብለህ ነው? ምን አተርፋለሁ ብሎ ያለቃውን ሚስጥር የሚሰጥህ? ተገኝ ቢያቂ ገለዋላ። እስቲ ነገሩ ከስሜታዊነት ወጥተን ረጋ ብለን እንየው። እሺ ተገኝ ገደለው ነው፣ ግን አንተ ስታስበው በአሁኑ ሰዓት በእንዲህ ያለ ጊዜ መግደል ይፈልጋል? ለክብሩ የሚጨነቅ ሰው ስለሆነ ምናልባት ንዴቱን መቆጣጠር ሊያቅተው ይችላል። ተገኝን አታውቅም ማለት በአሁኑ ጊዜ በክንዴና በሱ ሚስት መካከል እየሆነ ያለውን ነገር የማያውቅ ይመስላል። ተገኝ ላያውቅ ይችላል። እንደዚህ ሞኝ ነህ እንዴ? እንኳን እሷን ታውቀዋል እኮ
ክንዴ ግን መቆም አለበት። እረፍት የሚሰጥ ከሆነ ክንዴ ልጁን ገላል ተብሎ በአሁኑ ሰዓት ወህኒ ቤት ነው ያለው። ምን? በሉ እንግዲህ እዚች ላይ አረፍ አረፍ በሉና እንጨዋታ። አንቀመጥም። ለምን እንዴ? የመጣንበትንማ ጉዳይ ሳንነግርህ አንቀመጥም። ተቀመጡ እምቢ፣ እቤት ግቡ እምቢ። ምንድነው ነገሩ? ግድ የለም አቶ እንቁ፣ ቆመንም ቢሆን የመጣንበትን ሳናስረዳ አንቀመጥም። ምን ነው በደህና? አዎ፣ የመጣንበትን ጉዳይ ሁልጊዜ እንደምናደርገው ሽምግልና ተልከን የመጣን አይደል? ሽምግልና? ደበበ በመሞቱ ያንተን ያህል ባንጎዳም እኛም በጣም አዝነናል። ስማ እንቁ፣ ደበበም ሁላችንም የምንወደው ልጃችን ነበር። ምን ያደርጋል፣ እግዚአብሔር ያለው ነው የሚሆነው። ያለ ጊዜው ተቀጨ። ሄሉዬ፣ ዛሬ በህልሜ በእኔ ላይ ስትዞሪ ነው ያደርሽው። ታዲያ ለምን አልደወልክልኝ? ለነገሩ ሚስትህን ትፈራታለህ አይደል? ሄሉዬ፣ ለሊት ስለሆነ እኮ ከእንቅልፍሽ እንዳልቀሰቀስሽ ብዬ እኮ ነው። ዛሬው ነው እንግዶች ይመጣሉ። አንድ ነገር ልጠይቅህ እፈልጋለሁ። ምንድን ነው? ታናሽ ወንድሜ አሌክስ እናቴን በጣም እየረበሻት ነው። እኔ ራሱ ኑሮዬ ምስቅልቅል ነው ያለው። ምን አውቄለት? ያው አባት የሌለበት ቤት ሃይባ የሚለው ጎርምሶ ነው። እና ምን ልርዳሽ? ውጭ እንድሄድ አድርግልኝ። ወዴት? አላቅም፣ ብቻ እናቴ እርፍ የምትልበትን ነገር እና እኔም ከዚህ መውጣበትን ነገር ብቻ አስተካክልልኝ። እሺ በለኝ በእናቴ የኔ ፍቅር። በጣም ነው የማመሰግነው። እሺ ወጣት ልጅ እንዴት ነው? ደህና ነኝ። ያው እንግዲህ እኔና እናንተ በምስጢራዊ ስነ ስርዓት ስር ሆነን እንነጋገራለን። እንደ ህግ ባለሙያ እያንዳንዷ የምንነጋገራት ነገር
እዚሁ ትቀራለች። አይደል? ተግባባን? መልካም። የኤልዳ የክርክር ስትራቴጂ ምንድን ነው? የክርክር ስትራቴጂ ስትል እውነት ነው። ስለዚህ ነገር ሌላ ጊዜ በደንብ አድርጌ ለምዴዳ አካፍላችኋለሁ። ያው አብረን አይደለም? ችግር የለውም። ፍርድ ቤት ጉዳዩን እንዴት ይዘው ለመሄድ አስባለች? ምን የመከራከሪያ ሀሳቦች ይዛለች? ለጠራቻቸው ምስክሮች ምን አይነት ጥያቄዎች አዘጋጅታለች? ከኛስ ምንድን ነው የምትፈልገው? ምን አይነት የማፍረሻ ሀሳብ ይዛለች? ተጎድተሃል፣ ጧሪህን አጥተሃል። ቢሆንም በክፋት የተፈጸመ ጥቃት አይደለም። ይሄ እኮ ድንገት የተፈጠረ አደጋ እኮ ነው እንቁዬ። የተበደለን በዳይ ይቅር ስንል ቆይተን ዛሬ እኛ ጋር ሲመጣ እንዴት ይቅር ማለት ያቅተናል? በል እንጂ እንቁ ንገረን እንጂ። ቆመን እየጠየቅንህ እኮ ነው። አንድ ነገር በለን። ምን ልበላችሁ? ምን ልበላችሁ ወንድሞች? ተው ወንድሜ ተው። እግዚአብሔር ያሳይህ አይባል ነገር። መጥፎ ሰው በዚች ዓለም ተንደላቆ ሲኖር የእኔን ልጅ ያላቆያለው ለምንድን ነው? ምን አርጌው ነው? ምን አርጌው ነው? ተው እንቁ፣ ደግ አይደለም እንዲህ አትሁን እንዴ። ተው አታማር እንጂ እንቁ። ለምን አላማርም? ጧሬን ቀባሬን ልጄን ሳጣ እናንተ ምን ትላላችሁ? ይገባኛል፣ ስቃይን ሁሉ እንረዳለን። ወንድሞቼ ድካማችሁ ይገባኛል። ስለዚህ ትንሽ ጊዜ ስጡኝና ላስብበት። አስቤ ነግራችኋል። በል አስብና ንገረን እስቲ። እሺ በርታ በል። እሺ አይዞህ። እንግዲህ እንደምታውቁት ባዶ ቤት ሆነ። ቡና ምንም አላልኳችሁ። ግድ የለህም አንተ በርታ በል። እሺ ሐዘን ደግሞ አታብዛው። እሺ ሰላም ሁኑልኝ። ደህና ሁኑልኝ። አብረን ብዙ ነገር እንሰራለን እያለን ደግሞ አትፍሩ። ተነጋግረን የለም እንዴ? እዚህ ያወራናት እያንዳንዷ ቀን እዚሁ ትቀራለች። ስለዚህ ስጋት አይግባችሁ። በሉ አይዟችሁ በሉ። እሺ ከይቅርታ ጋር ትንሽ ጊዜ ኮሪደር ጋር ጠብቁኝ። ምን ይሻላል አቶ ደብረስ? አንድ ላይ ስላናገርናቸው ክራር ሜንታሊቲ ይዟቸው እንጂ ይህን ያህል የደነዘዙ አይደሉም።
ለኔ ግን ነገሩ ወዲህ ነው። ያጠፋነው እኛው ነን። ለጋ ወጣቶችን ለቀጣይ 10 ዓመታት ለፍተው የሚያገኙትን ብር በአንድ ያስታቅፈን ያደነዘዝናቸው እኛው ራሳችን ነን። ጀማሪዎች ስለሆኑ ብዙ ስለማያውቁ ነው። ታዲያ ያን ሁሉ ገንዘብ ስንከፍል ለምን ዝም ብላ አየን? ዋናው ዓላማው የልጅቷን ሞራል መግደል። በቃ ምንም የሚከብድ ነገር እኮ የለውም። ለምን ትጨነቂያለሽ? ሄሎ ገብረመድህን። አሎ የለ የሆነው ሁሉ ሰምቻለሁ። የምትሽን ሁሉ አንቺ አድርገሻል። ነፃነትና ህይወትሽ አደጋ ላይ ነው። በቃ ደበበና ክብሮም ናተናል። አንቺንም ማጣት የለብንም። የብዙ ሰዎችን ህይወት ነክቻለሁ። አሁን ህይወቴ እኔ ብቻ አይደለች። በቃ ስለዚህ እኔ ብታቋርጪ ደስ ይለኛል። ማቆም አልችልም ገብረመድህን። ለምን? ደውላለሁ። ገብረመድህን የደወለልኝ ክብሮምና ደበበን አተናል። አንቺን ማጣት የለብንም ነው የሚለኝ። ይሄም ያልፋል አይደል? አዎ ይሄም ያልፋል። የማያልፍ ነገር የለም ማለት ነው። አንድ ነገር አለ። ምን? ሞት። ስለማያልፈውን የምንፈራ ሁለተኛ እድል ስለማይሰጠን። አፌ ያመጣውን ነገር እየዘላበድኩ ነው። እባክሽ ሞትን ማን ያውቀዋል ብለሽ ነው? የሚገርም ነገር ነው። የማያውቁትን ነገር መፍራት። ይከፋ ናን እሺ ይኸውልህ በደንብ እንድታስብ እፈልጋለሁ። ሚሊዮን ብር ያለ ልፋት የሚገኝ ገንዘብ አይደለም። ስለዚህ በደንብ አስብ። ከኤልዳ ጋር ምን ተነጋግራችኋል? ጉዳዩ በጣም አስቸጋሪ እንደሆነና ማስረጃዎችንም ማግኘት እንደተቸገረች ነግራናለች። መጀመሪያ አካባቢ እንደውም የደበበ ጓደኛ ክብሮምን እንደ ተጨማሪ ምስክር አድርጋ ለማቅረብ እንዳሰበች ስትናገር ሰምቻታለሁ። ኦኬ፣ ስለ ክብሮም ስትናገር ብቻዋን ነበረች ወይስ ሌሎች ጠበቆችም ነበሩ? አይ ነበሩ፣ ሁላችንም አንድ ላይ ነበረ። እሺ፣ ሌላስ የምታስታውሰው ነገር አለ? ሌላ ሐኪሞችንና የፎረንሲክ ኤክስፐርቶችንም እንደምታቀርብ ስትናገር ሰምቻታለሁ።
ሌላስ? ሌላ እንኳን ምንም የለም። ብዙ የምትተማመንበት ማስረጃ እንደሌላት ነው ማውቀው። እሺ ለጊዜው ጨርሻለሁ። እሺ ከእንቅልፍ ትንሽ ጊዜ ምናልባት ቢበቃን የሚሻል ይመስለኛል። ምናልባት ልጁ እንዳለው እኮ ምንም ማስረጃ ላይኖራት ይችላል። ምንም አይነት ማስረጃ ሳይኖራት ደፍራ ጉዳዩን ወደ ፍርድ ቤት ይዛ አትሄድም። ቆይ ስታስበው ምን አይነት ማስረጃ ሊኖራት ይችላል? የሰው ማስረጃ ሊኖራት ይችላል። የሰው ማስረጃ ቢኖራት ለፍርድ ቤት ቀድማ ማሳወቅ የለባትም? ሊኖርባት ይችላል። ግን አንዳንዴ እንዳጋጣሚ አንዳንድ ማስረጃዎች በጊዜው እጅ ላይ ገቡ ይችላሉ። እሱስ ሀሳብ አይግባ። ከአሁን በኋላ ማስረጃ አቀርባለሁ ብትል እንኳን ዳኞቹ እንዳይቀበሏት ማድረግ እንችላለን። ይህን ማድረግ ከቻላችሁ ማለት ነው። ይህን ማድረግ ከቻላችሁ ምናልባት ልጆቹ እንዳሉት ምንም አይነት የረባ ማስረጃ ላይኖራት ይችላል። ተገኝ ጉዳዩን ከእንቁ እጅ ነጥቆ ለአቃቤ ሕግ እንዲሰጥ አዟል። ምን ማለት ነው? ጠበቆቹ እንደሚነግሩኝ ጉዳዩ ከእንቁ እጅ ከወጣ አቃቤ ሕግ ከያዘው አቃቤ ሕግ ክስ እንዳይመሰረት ማድረግ ይችላል። ያማ የማይሆን ነገር ሆነ እያልኩ ከታማኝ ምንጭ ነው መረጃውን ያገኘሁት። ታዲያ ምን ይሻላል? አቶ ድንገሻን ያውቅ ይሆን ይህን ነገር? ወይም አንተ ታናግረው? በያይቀስ እንዲያውቅ እናድርገዋለን። መረጃውን ከሚዲያ ቢያገኙ አይሻልም? ሄሎ ጌታው፣ እንዴት ነህ? መረጃ ከፈለክ አሁኑኑ የወትሮ ቦታችን ላይ እንገናኝ። የሚገርም ነገር የአበቦቹን ስም በአማርኛ አላውቃቸውም። ምናልባት በአማርኛ ስም ስለሌላቸው ይሆን? እንደኔና እንዳንተ አገር በቀል ናቸው። እሺ ንገራኛለህ። ኤልዳ፣ ጥሩ ዜና አለኝ። ከጥበቃዎቹ አንዱ ይመሰክራል። ቁም ነገር አለው? አላወኩም። ታዲያ እንደሚመሰክር በምን አወቅ? ያለባችሁ ሰዎች ነገሩኝ። እንዴት አሳመኑት? እባክህ እኔም አላወኩም። ካልመሰከርክ ልጅህን እንገልብሃለን ብለውት ይሆናል። ነው እንደዛማ በፍጹም ማድረግ የለባቸውም ታዴ። ሌላም ነገር አለ። ለሚዲያ ሊንክ ሳያደርጉት አይቀርም። እውነት ግን ነው?
እሺ ምን ይምጣላችሁ? ሻይ፣ ቡና፣ ውሃ? እናመሰግናለን። አንዴ ብቻችንን ትሆናለህ? እሺ። ቆይ አንተ የሰው ነፍስ አጥፍተህ ስታበቃ ታማራለህ? ከምርሽ ነው? እውነት ክንዴ ሰው ይገላል ብለሽ ታምኛለሽ? ልጁን አልገደልከው? ታዲያ ለምን አሰሩ? ፍሬም አድርጎኝ ነው ቅድስት። እንግዲህ ክንዴ ልጁን ሲገለው የገደለበትንም ሽጉጥ ቆሻሻ ላይ ሲጥለው አይተናል የሚሉ ምስክሮች አለኝ እያለ ነው ፖሊስ። ፖሊሶቹማ ይኸውልሽ እኔ በፍጹም ማንንም አልገደልኩም። እንግዲህ ነው የተነገረኝ ልጁን ስትከታተለው እንደነበረ ነው። መሞት ቢኖርበት እንኳን እኔ ራሴ አይደለሁም የምገለው። ፖሊሶቹ አንተ እንደገደልከው እርግጠኞች ናቸው። አይገርምም? ለአመታት ስፍር ቁጥር የሌላቸው ወንጀሎች ሰራ ነበር፣ ግን በአንዱም ተጠያቂ ሆኜ አላውቅም። አልገባኝም። ምን እያልክ ነው? ባላልኩበት ቦታ እየጠየቁኝ ነው ቅድስት። እና ታዲያ አይገርም? ገባኝ። ታዲያ ምን ይሻላል? ከዚያስ ውጭ እንዴት አድርጌ? ፖሊሶቹ እኮ ጠንካራ ማስረጃ አለን እያሉ ነው። ህይወት በጣም አስቂኝ ናት። ምን ማለት ነው? ቅድስት መጥተሽ ስለጠየቅሽኝ አመሰግናለሁ። እንደዚህ አትሁን። ለካ ንጹህ ሰው ነው ወንጀለኛ መባል እንደዚህ ያማ። ጨርሻለሁ። ምን ልበል? ምን ማለት እንዳለብሽ አንቺ ጠንቀቀሽ ታውቂያለሽ። እኔ እንደምታስበው በምን አውቃለሁ? ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ. The subscriber's phone you've dialed. ሰራለታለሁ። ቆይ ለምን? እና አንቺ ምን አልሽው? ደበበ አሁንም በሬዲዮና በቴሌቪዥን በቀጥታ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ነው። በሌላ ዜና በቅርቡ በመኪና አደጋ የሞተው ወጣት ደበበ ሄሎ ሬዲዮ ነው። እሺ ሰረቆ ዘመድ ነው። አንዴማ ሾፌር እዚህ ጋር ቁምልኝ አንድ ጊዜ